እግዚአብሔር ምስክሬ ይኸውልህ እኔ ፕሮቴስታንቶች ኦርቶዶክሳውያንን በመጽሐፍ ቅዱስ ስህተት ካገኛችሁባቸው እግዚአብሔር ምስክሬ ራቁቴን ከተማ ሙሉ ዞራለሁ። ራቁቴን ነው የምልህ። ከዛ በኋላ ጴንጤዎችን ይቅርታ ጠይቃለሁ ከፈለጋችሁ ማለት ነው። ወሬ ነው የተወራባት እዚች ቤተ እምነት ላይ ወሬ ነው የተወራባት እውነት እዚህ ደግሞ ያላችሁ ወንድሞቼና እህቶቼ ነኝ ልንገራችሁ እግዚአብሔር ምስክሬ በእውነት እኔ ኢየሱስ ክርስቶስ አጋንንት ነው ብዬ አይደለም ኦርቶዶክስ የሆንኩት ኢየሱስ ክርስቶስ ጌታ አይደለም ብዬ አይደለም ኦርቶዶክስ የሆንኩት ወንድሞች እዚህ ያላችሁ በደንብ ስሙኝ ገባችሁ አይደል አንዲት ድንግል በዓለም ላይ አንዲት ብጽዕት ድንግል አንዱን ንጉስ አንዱን ጌታ ወልዳለች ያም ጌታ ኢየሱስ ክርስቶስ ይባላል ገባ ቅድስት ድንግል ማርያም የወለደችውን ኢየሱስ ክርስቶስን መቼም ነው ምላችሁ ከልቤ ውስጥ ማንም አይፈቀው ማንም ነው ምላችሁ አሁን የገባውበት ፕሮቴስታንት ወንድሞቼ ልክ ኢየሱስን እንደጣልኩት እንደገፋውት አርጋችሁ አታስቡ ጋይስ አታስቡ ከተቻላችሁ ኑ እስቲ ኑ ምን ችግር አለ ኑ እስቲ ግቡና ኦርቶዶክስን ይዋት እንዴ እኔ እኮ ስፈትሻት እኮ ነው የተማረኩት ኑ ንብረት እናርጋል እሺ አንድ መረጃ ላሳያችሁ አንድ መረጃ ላሳያችሁና ከዛ በኋላ ደምረው ልክ ነው ልክ አይደለም የሚለውን እንትን ትላላችሁ ዛሬ ካልቪኒስቶችና አርሜኒያኖች በሶቴሮሎጂ ወይም ደግሞ ነገረ ድህነት በተሰኘ አስተምህሮ ላይ ያላቸውን ልዩነቶች በግራና በቀኝ ከፍለን እንመለከታለን። ስለዚህ ከማንም ወገን ቆመን ሳይሆን ሁለቱንም አቀርብላችኋለሁ እናንተ የትኛው ልክ እንደሆነ ትፈርዳላችሁ ማለት ነው ወይም መጽሐፍ ቅዱሳዊ የሚመስለው የትኛው እንደሆነ እናንተ ተወስዳላችሁ ነጭ ወረቀት አዘጋጁ እሺ አርሜኒም እንደገናም ደግሞ ካልቪኒስቶችም ሜሮን ካልቪኒስቶችም ምንድናቸው የወንጌል አማኞች ናቸው ገባችሁ የወንጌል አማኞች ናቸው የገላትያ ሥራ ምዕራፍ 5 ቁጥር 17 ላይ የሥጋ ሥራ የተገለጠ ነው አንደኛው መለያየት ነው የሚለው ገባ መለያየት ይላል ስለዚህ የሥጋ ሥራ የተገለጠበትን መለያየት ከምታደርጉ ኑ በቃ እናንተ የምታምኑትን ኢየሱስን ይዛችሁ ኑና እዚህ ቤተክርስቲያን ላይ ያስከው ኢየሱስ ልክ አይደለም አትባልም ና ወደዚህ ቤተክርስቲያን ና ወደ ህብረቱ ና ወደ አንድነቱ ና ጌታ ምስክሬ በእውነት እኛ በአፋችን አንድ ነን ምናምን እንላለን እንጂ ልባችን ተለያይቷል መለያየት በመካከላችን አለ የምትለያይ መንግስት ና ክርስቶስ ወደሚሰበክበት ክርስቶስ ወደሚታይበት እውነት ነው ይሄው እናዳምጥ እሺ እናዳምጥ በግራና በቀኝ ካልቪኒስቶችና አርሜኒያኖች ብላችሁ ከፍላችሁ የማስቀምጥላችሁን 5 ነጥቦች መጽሐፍ ቅዱሳዊ ነው ወይም መጽሐፍ ቅዱሳዊ ይመስላል የምትሉትን ሐሳብ ላይ ራይት ያደረጋችሁ መጨረሻ ላይ የትኛው አስተምህሮ መጽሐፍ ቅዱሳዊ እንደሚመስል ኮሜንት ላይ ታስቀምጡልኛላችሁ እስከመጨረሻው ከኔ ጋር ቆዩ ካልቪኒስቶች አቋማቸውን በ5 ነጥብ ያስቀምጡታል ቱሊፕ በተሰኘ አርሜኒያኖች ደግሞ ይሄንን 5 ነጥብ ተቃርነው የራሳቸውን አስተምህሮ ያስተምራሉ ሁለቱን ነው ዛሬ በንጽጽር መልኩ ምናየው የመጀመሪያው ከቱሊፕ ውስጥ ቶታል ዲፕሬቪቲ የሚል ወይም ደግሞ አጠቃላይ ብልሹነትን የሚያመለክት አስተምህሮ ካልቪኒስቶች ያስተምራሉ ስለዚህ ካልቪኒስቶች ቶታል ዲፕሬቪቲ ብለው ሲያስተምሩ የሰው ልጅ በኃጢያቱ ምክንያት ሁለንተናው ተበላሽቷል ስለዚህ አጠቃላይ ብልሽት ገጥሞታል ከዚህ የተነሳ ክፉን እንጂ ማድረግ የሚችለው መልካሙን ማድረግ አይችልም ምክንያቱም በጠቅላላ ወይም አጠቃላይ በሆነ ሁኔታ የሰው ልጅ ስለተበላሸ ነው ብለው ያስተምራሉ በሌላ ወገን ደግሞ አርሜኒያኖች ደግሞ ይህንን ትምህርት ተቃርነው
ይሄኛውን እንግዲህ ቲ የሚለውን ነው እንግዲህ ቲ ቱሊፕ አለ። የመጀመሪያውን ቲ ካልቪኒስቶች የሰው ልጅ እንዳለ ምን ብለዋል ነው የሚሉት? ተበላሽቷል ይላል። ከዛስ አርሜኒያዎች ደግሞ ምን እንደሚሉ እናዳምጥ። አርሜኒያዎች ተመልከቱ። እዚህ ደግሞ አንድ ፕሮቴስታንት ውስጥ ያለ ዲኖሚኔሽን ነው እንግዲህ ገባችሁ? እኔ እናንተን ለመቃወም አይደለም፣ እኔ ለመቃወም ግን ከእንደዚህ አይነት መበጣጠስ እውነቴን ነው ብላችሁ ከእንደዚህ መለያየት ከክፋት አንተ እኔ ስባረር እኮ በደብዳቤ እኮ ነው ያባረራችሁኝ። እርግጥ እኔ ከማባረራችሁ በፊት እቺን ቤተክርስቲያን 100% ተቀብያት አምልጫለሁ። I don't care about the ደብዳቤ you know that I don't care about the ደብዳቤ። ግን ጴንጤ ማለት አየ ደብዳቤ ይጽፍልሃል እንደ ፋብሪካ ማለት ነው። እንደ ፋብሪካ ደብዳቤ ይጽፍልሃል። የፋብሪካ ሰራተኛ ነው ደብዳቤ የሚሰጠው ሊባረር ማለት ነው። ኦርቶዶክስ ግን ኃጢአት ብትሰራ የሆነ ደብዳቤ አይደለም የምትጽፍልህ። በቃ ታወግዛለች፣ ታሰናብታለች። አለበለዚያ ጊዜ ተሰጥቶ ረጅም ጊዜ ተሰጥቶ ኦኬ እንቀጥል። ቶታል ዲፕሬቪቲ የሚለው ሳይሆን ፓርሻል ዲፕሬቪቲ የሚል አስተምህሮን ይዘው ብቅ ይላል። ይሄ ፓርሻል ዲፕሬቪቲ ምንድነው የሚያሳየው? የሰው ልጅ በኃጢአት ምክንያት ወድቋል፣ ወይም ደግሞ ኃጢአት የከበበው በኃጢአት የታጠረ ፍጥረት ነው። ይህ ማለት ግን እግዚአብሔርን መፈለግ እንዳይችል ተደርጎ በአጠቃላይ የተበላሸ አይነት ፍጥረት አይደለም። ተስፋ አለው ማለት ነው። አያችሁ የሰው ልጅ እንዳለ የተበላሸ ቢሆንም ግን እግዚአብሔርን እንዳይፈልግ ተደርጎ አልተሰራም እያለ ነው። አልተሰራም። ይሄ የሰው ልጅ ምንድነው እያለ ነው? ተስፋ አለው እያለ ነው። እየዘረዘረ ያለ የወንድማችን ቲን ነው እንግዲህ ከቱሊፕ ውስጥ ከአምስቱ ቱሊፖች የመጀመሪያውን ቲን ነው እያስረዳ ያለው። አዳምጡ። እነዚህ ሰዎች የነ ያሉት ወንጌል አማኝ ወይም ደግሞ ፕሮቴስታንት ውስጥ ነው ያሉት። ለዛ ነው እናንተ በስላሴ ቢያንስ ታምናላችሁ። ገባችሁ? በስላሴ ታምናላችሁ። አብን ወልድን መንፈስ ቅዱስን ሶስት አካል ሶስት ስም ሶስት ግብር እንዳሉ ታምናላችሁ። ግድ የላችሁም። ኑ ወደ ኦርቶዶክስ የእውነቴን ነው ብላችሁ ኑ ወደዚህ ጥላ። እግዚአብሔር ምስክሬ ደምረው ለጊፍት ነው ምናምን ትላለህ። እኔ ያስኩትን እውቀት አንተ አላስከም ተምክታ አይሆንብኝምና አንተ መሳደብ ሊሆን ይችላል የምታውቀው መሳደብ፣ ደምረውን ማሸማቀቅ፣ የደምረውን የገላ የሰውነት ገላ ቪዲዮ ማውጣት ይሆናል የምታውቀው። ገባ? እኔ በእውቀት ነው የገባሁት እዚህ ቤተክርስቲያን። እግዚአብሔር ምስክሬ ይኸውልህ፣ እኔ ፕሮቴስታንቶች ኦርቶዶክሳውያንን በመጽሐፍ ቅዱስ ስህተት ካገኛችሁባቸው እግዚአብሔር ምስክሬ ራቁቴን ከተማ ሙሉ ዞራለሁ። ራቁቴን ነው የምልህ። ከዛ በኋላ ጴንጤዎችን ይቅርታ ጠይቃለሁ ከፈለጋችሁ ማለት ነው። አንድ በመጽሐፍ ቅዱስ ኦርቶዶክሳውያንን ልትነቅፏቸው አትችሉም። የዘላለም ሕይወት አላቸው። የዘላለም ሕይወት እግዚአብሔር ምስክሬ። በእውነት እናንተ የተሸወዳችሁት ዘላችሁ የት ስለምገቡ ነው? ገድላት ላይ ትገባላችሁ። አዋልድ መጽሐፍት ላይ ትገባላችሁ። አዋልድ መጽሐፍ ላይ ገባ? የዘላለም ሕይወት ያለው ግን ኢንፋሊብል በሆነው ሆሊ ባይብል ነው ብራዘር። በሆሊ ባይብል ነው ማውራት ያለበት። ኢንፋሊብል በሆሊ ባይብል ሰው ሊድን የሚችለው እኮ ማለት ነው ሆሊ ባይብል ውስጥ ባለው በክርስቶስ ኢየሱስ ነው ብራዘር። አምነህ ትድናለህ። ከዳንክ በኋላ ጥምቀትን ትፈጽማለህ። ምን ቁርባንን ትወስዳለህ ብራዘር። እግዚአብሔር ምስክሬ ጨለማ ውስጥ አይደለም የምትገቡት። ወሬ ነው የተወራባት እዚህ ቤተ እምነት ላይ ወሬ ነው የተወራባት። እውነት ኑ እሺ እንስማው። እሺ መልካም የሆነውንም ክፉ የሆነውንም መምረጥ የሚችል ፈቃድ ያለው ነው። ነገር ግን መልካም የሆነውን ለመምረጥ ግን የእግዚአብሔር ጸጋ ያስፈልገዋል የሚል አስተምሮን የሚያስተምሩ ናቸው አርሜኒያኖች። ሁለተኛው አስተምህሮ አንኮንዲሽናል ኢሌክሽን የሚል ነው። ካልቪኒስቶች አንኮንዲሽናል ኢሌክሽን ሲሉ ያለምንም ቅድመ ሁኔታ መመረጥ ማለታቸው ነው። ይሄም ምን ማለት ነው? እግዚአብሔር አስቀድሞ የሚድኑትን ወይም የተወሰኑትን ለድነት ሌሎቹን ደግሞ ለፍርድ አስቀድሞ መርጧል። ይሄ እግዚአብሔር
ምርጫ ነው። ስለዚህ ማንም ለምን ብሎ ሊጠይቀው አይችልም። ያለ ምንም ቅድመ ሁኔታ እግዚአብሔር የሚድኑትን ለራሱ ሕዝብ አድርጎ የማይድኑትን ደግሞ ለፍርድ መርጧል። ስለዚህ አስቀድሞ ሁሉም ነገር በእግዚአብሔር የተወሰነ ነው የሚል አስተምሮን ያስተምራሉ። ከዚህም ደግሞ የተነሳ የሰው ልጅ በራሱ ፈቃድ ተነሳስቶ ምንም ምርጫ መምረጥ አይችልም፣ እግዚአብሔር አስቀድሞ ስለመረጠው እንጂ የሚል ትምህርት አላቸው። ባስቀድሞ ምርጫ አየ አንተ እግዚአብሔር አንድ ጊዜ መርጦኛልና ከዘላለም ሕይወት አልጎድልም ትላለህ። ማ ካልቪኒስቱ በእግዚአብሔር ምርጫ ገባ። በእግዚአብሔር ምርጫ አንኮንዲሽናል፣ በእግዚአብሔር ምርጫ የኔ ፍቃድ ሳይሆን የእግዚአብሔር ፍቃድ ደምረውን መርጦታል። ደምረው የፈለገ ጉድጓድ ውስጥ ቢገባ የፈለገ የሆነ ቢራ ማጥመቂያ ውስጥ ቢገባ ቢጠጣ ቢሰግድ ቢጨማለቅ እንደፈለገ ቢሆን በእግዚአብሔር አስቀድሞ ምርጫ። ይሄ የካልቪን አስተምሮ ነው። የካልቪን አስተምሮ ነው። ገባችሁ አይደል? የካልቪን አስተምሮን ደግሞ እዛው አርሜኒያኖች ምን እንደሚሉ በነገራችን ላይ ሃኔል ማለት ጴንጤ ነው በራሱ። ይሄ ልጅ ራሱ ጴንጤ ነው ሃኔል ማለት። አርሜኒያኖች ምን እንደሚሉ ስሙ፣ ስሙ ምን እንደሚሉ ያራምዳሉ። በሌላ በኩል አርሜኒያኖች ኖ አንኮንዲሽናል ኢሌክሽን ሳይሆን ኮንዲሽናል ኢሌክሽን ነው ያለው ይላሉ። ምን ማለታቸው ነው? እግዚአብሔር አስቀድሞ የሚድኑትንና የሚጠፉትን ብሎ አልመረጠም ወይም ደግሞ አስቀድሞ አልወሰነም። ነገር ግን እግዚአብሔር የሚድኑትንም የሚጠፉትንም ያውቃል። ለምን? ሁሉን አዋቂ ስለሆነ። በዚህ ውስጥ ግን ሰው በገዛ ፈቃዱ በጌታ በኢየሱስ ክርስቶስ አምኖ ከዳነ እሱ የተመረጠ ይሆናል። ካላመነ ደግሞ አርሜኒያኖች ሰው በራሱ በኢየሱስ ሰው በራሱ በገዛ ፈቃዱ ነው የሚድነው። አርሜኒያኖች ናቸው የሚሉት። ካልቪኒስቶች ደግሞ ምንድነው የሚሉት? ሰው የሚድነው በእግዚአብሔር ምርጫ ነው። ገባ? ዋን ሴቭድ ኦል ሴቭድ የሚለው እና እዚህ ጋር አንኮንዲሽናል በሚለው ማለት ነው። አርሜኒያኖች ሰው በራሱ ፍቃድ ነው የሚድነው ነው የሚሉት። አየ የራሱን ፍቃድ ይጠቀማል ነው። ካልቪኒስቶች ደግሞ ምን እያሉ ነው? ኖ በእግዚአብሔር ፍቃድ ተመርጠናል፣ ምርጫ አለን እያሉ ነው። እና ፕሊስ ከምንጋጭ እዛ ውስጥ ሆነን እኔ ሌላውን እንደውም አላሰማም። ጌታ በሚያውቀው እኔ ዴማስ ከሃኔል ዴማስ ነው እንዴ? ሃኔል ዴማስ ነው እንዴ? ጋይስ አይደለም። እና ወደዚህ ቤተክርስቲያን እንጠቃለን፣ አንድ እንሁን። ጌታ በሚያውቀው አንድ እንሁን። የምትወደው ኢየሱስ ማንም አይነጥቅብህም። የምትወጁን ኢየሱስን ማንም አይነጥቅብሽም እህቴ። ጌታ በሚያውቀው እኔ ኢየሱስን ይዤ ነው የመጣሁት። አልነጠቁኝም፣ ጣለው አላሉኝም፣ ካደው አላሉኝም። ካደው ቢሉኝ ኖ ማንም ካደው አላሉኝም። እግዚአብሔር ምስክሬ፣ ማንም ያለኝን ኢየሱስ ይበልጥ እንዳውቅ ነው ያደረጉኝ። ያለኝን ኢየሱስ ማለት ነው ይበልጥ እንዳውቅ ማርክ ይበልጥ እንዳውቀው ይበልጥ እንዲጨምር ስለሱ ነገር በኢየሱስ። ለዚህ ነው በኮንፊደንስ የምናገረው እኔ። ገባችሁ? በኮንፊደንስ እናንተ ሰካራም ትሉኛላችሁ ወንድሞቼ፣ የእውነት ሰካራም ትሉኛላችሁ፣ ስጋ በልተ ጠጅ ጠጥተ ነው ትሉኛላችሁ። እውነት በእውነት በጣም በሚያሳዝን መልኩ ማለት ነው። ስድብ ከአንደበታችሁ እየወጣ ነው። ሰዎችን የሚያንጽ ነገር አታደርጉም። ሰዎችን የሚያድን ነገር አታደርጉም። አያችሁ፣ ያላችሁበት ሁኔታ ነው ይህን እንድታደርጉ ያደረገ። ለሰዎች እንዳትራሩ ያደረገ ያላችሁበት ሁኔታ፣ ከሰዎች የምትሰሙት ነገር ነው እንደዚህ ያደረጋችሁ ያለ። ወንድሜ ግድ የለም። እኔ እውነቴን ነው የምልህ፣ እግዚአብሔር ምስክሬ፣ እውነቴን ነው የምልህ። የያዝከውን ኢየሱስ ማለት ነው ማንም አያስጥልም። ና በእውነት ና፣ እዚህ ቅዱስ ቤተክርስቲያን ና፣ ግባ እና ተቀላቀል። ምንድነው ቤተክርስቲያን የምትለው ልትለኝ ትችል ይሆናል። የዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ አይተህ ከሆነ ለዛ መልአክ እንደዚህ ብሎ ነው ያለው ጌታ ኢየሱስ ክርስቶስ፣ ሄድና ለሰባቱ ኤስያ ውስጥ ላሉ ቤተ አብያተ ክርስቲያናት ይህን መልእክት ጻፍላቸው አለ። ገባ? ለሰባቱ አብያተ ክርስቲያናት። እነዛ ሰባቱ አብያተ ክርስቲያናት ለምንድን ነው ሰባት የተባሉት? ለምን?
አብያተ ክርስቲያናትነታቸው መናገር ለምን አስፈልገው? ለምን አስፈልገው? ወንድሜ ድነት ስላለባቸው አይ ቅብብሎች ስላለባቸው ነው። የዘላለም ሕይወት የሚገኘው በእነዚህ አብያተ ክርስቲያናት ስትገባ ነው። ያንን የዘላለም ሕይወት የምታገኘው ደግሞ እነዚህ አብያተ ክርስቲያናት የተቀበሉት ኢየሱስ ክርስቶስን ስለሆነ ነው። ስለዚህ ወንድሜ እግዚአብሔር ምስክሬ፣ እኔ በስሜት አይደለም የማወራ እውነቴን ነው የምልህ። በስሜት አውርቼ አላውቅም። ጌታ በሚያውቀው ኦርቶዶክስ ከሆንኩ በኋላ ማለት ነው። ለነገሩ ገና ነገር ነው። ኦርቶዶክስ ትምህርትን ከተቀበልኩ በኋላ አሁን ማን ነው የሚባል መዝሙር 91 የምትባል ሰውዬ ኮፒ ቤስት አድርግሽ አንብቤልሃለሁ እኮ ቆየሁ ካነበብኩልሽ አሁን አንተ አሁን ቆየሁ ካነበብኩልህ ፌክ አካውንት ነህ ገባህ? እኔ አሁን ከማንም ጋር አልጋጭም ነው እንደዚህ በፊት ስም እየጠራው ምናምን መላጠም ነው። ቀለሜን ብቻ ነው መውቅጣት። ቀለሜን ወቅጣታለሁ። ቀለሜ ትወቀጣለች። ከዚህ በኋላ ብሎግ ነው ማድረግ። መዝሙር የምትባል ሰውዬ ብሎግ ነው ማድረግ። እነሱን ሂድና ጠይቃቸዋለሁ። ብራዘር እኔ ኦርቶዶክስ ሁን ነው የምልህ። አየህ ቀጥተኛ እምነት ይኑርህ ነው የምልህ። ና ወደዚህኛዋ እውነት ቤተክርስቲያን ግባ ነው የምልህ። በቃ የሚጎበኝ ጴንጤዎች ማን ነው? ቤታችሁ መጥቶ የሚጎበኝ ማን ነው? የሚጎበኛችሁ ማን ነው? መጥቶ የሚጸልይልህ ቤት? ድሃ ኮንክ ጭራሽ ማንም አያይክም። ድሃ ኮንክ ጭራሽ ማንም አያይክም። ሀብታም ስትሆን ግን ቀይ ወጥ ለመብላት ይመጣል። ሀብታም ስትሆን ኦርቶዶክስ ግን የንስሐ አባት ስትሰጥህ ድህነት አይታያቸው፣ ባለጠግነት አይታያቸው። ወንድሜ ጌታ በሚያውቀው አንተ በክርስትና ጽነት እንድትል፣ አንተ በክርስትና ጉብዝ እንድትል እኔ ያየሁትን እኮ ነው የምነግራችሁ። ጌታ በእውቀት ነው የማወራችሁ። እኔ እናንተን አልሰድብም። እግዚአብሔር ምስክሬ ጴንጤዎች በእውነት አንድ ጴንጤ መጥቶ አንድ እዚህ ጊዜ ነው ቤት ማለት ነው። አንድ ጴንጤን የሚሳደብ ሰው ሊመጣ አይችልም። እኔ እናንተ ጋር መቀርበው በፍቅር ነው። እኔ የቀመስኩትን እንድትቀምሱ በፍቅር ነው የምነግራችሁ። በእውነት በፍቅር ነው የምነግራችሁ። በፍቅር ሌላ ነገር ፈልጌ አልገባውም። እግዚአብሔር ምስክር ስራ እየሰራው ነኝ። ያኔ እንደውም ጴንጤ ያለው ስራ ትንሽ ተይዞብኝ ነበር አይደለ? እኔ ሁለት መንጃ ፍቃድ አለኝ። ገባችሁ? አንድ የህዝብ አንድ ደግሞ ልዩ መንጃ ፍቃድ አለኝ። ልዩ ማለት ነው። ገባችሁ? አለም እግዚአብሔር ይመስገን እሰራለሁ። አሁን በቃ በፊት ጴንጤ ያለ ለምን አሰራም? ተዘግቶብኝ ነው። ላለመስራት ፈልጌ ሳይሆን በቃ ተዘጋብኝ። በቃ ኦርቶዶክስ ሆነ። ይሄን መኪና አገኘው ምን ላድርግ? ባለ መኪና ነኝ ብራዘር። አዳማ ላይ ወንድሜ፣ አዳማ ላይ እውነት ኑ የጣላችሁትን አንሱ። የጣላችሁትን መክሊት አንሱ። በእውነት አትርፉበት። ኑና ኦርቶዶክስ ላይ የጣላችሁትን አንሱና አትርፉበት። ጌታ በመጣ ሰዓት ይጠይቃችኋል። ቀበርኩት ብትላችሁ አረመኔና ጨካኝ አድርጎ ነው የሚነሳባችሁ የሚናገራችሁ። የእውነቴን ነው ብላችሁ ኑ ወደዚህ ቅዱስ እግዚአብሔር ምስክሬ፣ ወደዚህ አብያተ ክርስቲያናት ኑ ማርያም ሲባል አይመማችሁ። እግዚአብሔር ምስክሬ ሪል ነው። አሁን የለቀቁትን ቪዲዮ አይታችኋል። ሪል ትለምንልናለች፣ እንድታስታርቅ ትለምናለች፣ ማራቸው ትላለች እንጂ ድንግል ማርያም ትምረናለች የሚል የለም። አባ አትሸውድ። የሰማኸው ልክ ያልሆነ ነው። የኦርቶዶክስ ያልሆነ ነው ብራዘር። የኦርቶዶክስ ያልሆነ ትምህርትን የሰማኸው ያጠፋል። እሱ የሰማኸው ኦርቶዶክስን ሳታውቃት ትጠፋለህ ብራዘር፣ ትጠፋለህ። ሙሉ ልብስ ለብሰህ ትቀቀላለህ ብራዘር። በሙሉ ልብስ ለባሾች ትበላለህ። Thank you.
ለማርያና መጀመሪያውን ለማርያና ቃና ዘገሊላ ለማርያና ቃና ሊያደርጋት ታምር ቀዳሚ ስፍራ ድንግል ከተገለጠ የምልጃ ሥራ